ኤስ ማን ነው የሚጠብቀው? አንቺን ነው የሚጠብቀው። አጽጁ። ሌላ ደግሞ ጣራው ነው። በደንብ ተመልከቹ እንጂ ቆሽሿል። አጽጁ። ይሄ ሁሉ አንቺ ስራ ነው። እሺ ሄሎ፣ አንቺ ገዳይ አልሞትክም? ለምንድን ነበረት? ምን አጠፈች? ስላረገዘች መሰለኝ። እንደዛ ነው ሲወሪ ስሞት። እጄን ከያዝክ እናሸንፋለን። ልትከላከይላት እንዳትሞክር። ከዚህ በኋላ እዚህ ቤት ውስጥ የሷን ስም መስማት አልፈልግም። እኔ ፊት ስሟ እንዳይነሳ። ተግባባን? ያልከውን ነገር እያሰብኩበት ነበር። ምንድን ነው ደግሞ ያልኩት? አብረን እንስራ ብለኸኛል ነበር እንዴ? ላስብበት ብዬ ነበር እኮ። እና ውሳኔ ላይ ደረሽ? አዎ ደርሻለሁ። አብሬ ለመስራት ተስማምቻለሁ። እኔም ምለው ናታን ምን ሆኖ ትላንትና በጠበጠው እኮ ሰፈሩንም ድራማውንም እኛንም ያልበጠበጠው ምን አለ? በቃ አደፈረረሰው እኮ ደፈረሰ። በቃ ሰፈሩ ቀለጠ እኮ የቀለጠ መንደሮ ነጋይስ። እንዴ ናቱ ምን አስበ ነው? ተረጋጋ እንጂ ተረጋጋ። እንዴ በጣም ኦቨር ከሆነ ሙቀት ፍሪጅ ውስጥ ግባ ወይም በረዶ ምናምን አናት ላይ ያዝ ብታረግ እኮ ተረጋግተህ ትወጣ ነበር። እንዴ የምሬን እኮ ነው የምላችሁ። እንዴ እኔ የሆነ መሳተለ ይሄ ድራማ ሀረግ ነው ግን ሀረግ ነው ወይ ሀረግ? ምን ሆኖ ነው እንደዚህ የሆነው? ይህ ሰውዬ ጠላቶቹ ላይ እንኳን እኮ እንደዚህ አልሆነም። ምን አስቦ ነው? አይ ይሄ ማረግ አይደለም፣ ይሄ ሌላ ድራማ ነው። የምሬን ነው የምላችሁ። እንዴ ስል ነበር በቃ ከራሴ ጋር ሳወራ ነበረ። አንዱ ሰውዬ መስታወት ላይ አስቀምጬ አንዱ ሰውዬ ፊት ለፊት ቁጭ ብዬ ራሴን በራሴ ማለት ነው እያወራሁት ነበር። አይደለም እንዴ ከያፌት ጋር እንኳን ከወጊው ከገዳዩ ጋር እንኳን ተስማምተዋል። ሲጀመር ደግሞ አብሮ ሲያወሩ እንደዚህ በቁጣ አልነበረም። ጽኑ እኮ በቃ አንጠልጠለ። ኧረ ተርፈሻል፣ ግን ተርፈሻል። የምሬን ነው የምላቸው። አይ ትወነው አንደኛ በቃ ልጅቷ ተርፋለች፣ ግን ጋይት ነው ጉልበቷ አልተፋፋቀም። የሆነ ሰዓት ላይ ከበር ጋር ጋይቷታል። አይ አሳዘነች ሲሆነት ለመናገር አይታችሁታል። እንዴት እንዳንከባለላት በቃ እንዲህ ከዚህ እዛ አንከባለላት እግሩ ምናምን ስትይዙ በቃ በሲሪየስ ምናምን ትወና ላይ አንደኛ ነው። ግን እንጃ ትላንት በዛ እውነት ለመናገር። አረ ሰላምም አላልኳችሁ እናቱ ብዙ አስለፈለፈኝ። እንዴት ናችሁ ውድ ሀረግ ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬ አብረን ሀረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ሎሊት እንግዲህ ታሪኳን ቀጥላለች። ተንኮል ሳይሆን አሁን ታሪክ ላይ ነች። ሎሊት ታሪክ እየሰራች ነው። ታሪክ እያስመዘገበች ነው። በጊኔስ ቡክ ላይ የሚጻፍ ታሪክ እያስመዘገበች ነው። እየኖሩበት ባለቤት እያለው ቤቱን በአናታቸው ልሸጠው ነው። በአናታቸው ላይ ልትጨፍርባቸው ነው። በቃ እንደዛ አስቡት እንዴ! የዚችስ ከፋ። ምን ተማምና ነው ቤቱን ለትሸጥ እያስማማች ያለችው? ምን ታስባላችሁ? ሰውየው ደግሞ እናቱን ሊጥል የሚፈልግ አይነት ሰው ነው። የማን ሰው እንደሆነ እናንተ ኮሜንት ላይ አስቀምጡልኝ። ይህንን ፊት ከዚህ በፊት አይታችሁታል ብዬ አስባለሁ። ምዕራፍ 1 ላይ ኮሜንት ላይ አስቀምጡልኝ። ከናቱ ጋር ደግሞ አብሮን ስራ እንሰራለን ምናምን ብሎ ናቱን ለመጣል የመጣ አንድ ጎረምሳ ነው። ናቱ ወደ ቤት እንዲመለስ ገኒ ደውላ ነግራታለች። ይደርስባቸዋል ወይስ አይደርስባቸው? ምን ታስባላችሁ? እኔ የሚደርስባቸው አይመስለኝም። ምክንያቱም ሰውየው የሆነ ድብቅ አይነት ሰው ስለሆነ በአንዴ ይፋ ይወጣል ብዬ አላስብም። እኛን ለማዋዋት ካልሆነ በስተቀር በዚህ በአጭር ጊዜ ውስጥ ይተዋወቃሉ ብዬ አላስብም። ከሉሊት ጋር ይተዋወቃል። ከዛችኛዋ እሳት ነበልባል አፍቃሪ ተብዬዋ የጭላዳ ዝንጀሮ ጸጉር ኮፍያ ያደረገችዋ ሴትዮ ገፍቷቸዋል። ማንን እያወራው እንደሆነ ከእሷ ጋርም አብሮ ነው የሚሰሩት። አለቃ ነው ለእሷም። አይ ብቻ ነገርየው ከበድ እያለ ነው። ወዴት እንደሆነ እኔ ግራ ገብቶኛል። ሳስበው ግን የትዝታ ዘመድ ወይም ደግሞ ይሄ ትዝታ የላከችው ልጅ ወይም ኤፉን የሚያፈቅራት ልጅ ያግዛቸዋል ብዬ አስባለሁ። ማለትም የኤፉን ልጅ አግዟቸዋል። አሁንም ይበልጥ ለነሱ ያግዛል፣ ከነሱ ጋር ይሆናል የሚል ሀሳብ ነው ያለኝ። እኔ እንደዛ ነው የሚሰማኝ። እስኪ እናንተ የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝና ያለውን ነገር አብረን እንወያይ። እኔ እንደዛ ነው የሚሰማኝ። በቃ አይታችኋታል እንግዲህ ጽንም እሱ ነው ይዟት የሄደው። ራራላት ማለት የሆነ ሰዋይነት ይታይበታል። ምንም ያህል ቢያስከፉትም ተበሳይቶም መርዝ ምናምኑ ያ ነገር አለ ቢያስከፉትም፣ ግን አሁንም ለነሱ ቤተሰብ እየራራ ነው።
እስኪ እንግዲህ ያለውን ነገር እናያለን። የእሱ እህት ደግሞ የት ሄዳ ነው? እህቱ ብትመጣ አሪፍ ነበረ። እዛ ቤት ውስጥ ትንሽ ቅውጥ ይል ነበረ። ሲም እዛ ተገኝታ ጭላዳ ዝንጀሮ የምታጠልቋም ሴትዮ እዛ ተገኝታ ጭላዳ ዝንጀሮ የምታጠልቀው የጭላዳ ዝንጀሮ ፀጉር የምታጠልቀው ሴትዮ ልበል እዛ ተገኝተው ምናምን እርስ በርሳቸው ሲገናኙ ጥሩ ይሆናል አይደለ ጋይስ? ለማንኛውም ለዛሬ ነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ ብዙ ተሰናበትኳችሁ። እኔ የምለው ኤፉና ናታን ምን ጀመሩ? አለቀባቸው መሰለኝ ድራማው። ሌላ ታሪክ ውስጥ ገብተዋል። ጨራሽ ነጠላ ለብሰው ምን ለብሰው ድሮ እንደዚህ ነበረ የምናደርገው። እኔ ልጁኝ የማደርገውን ነገር ነው ሲያሳዩኝ የነበሩት። ማለት እንደዚህ የሲስተርን ምናምን ልብሶች የማዘር ልብሶች ለብሼ ምናምን ተከራዮች ግራ አጋባቸው ነበረ እና እንደዚህ አይነት ነገር ነው ሲያሳየን የነበረ። ብቻ ይሁን እንዴ እኔ ጆሮዬ ነው ወይስ ምን ይዤ ነው የፂና የናታን እህት ነኝ ብላ የመጣችሁ እንዴ? እንዴት ነው ነገሩ? ግራ አልገባችሁም ጋይስ? እኔ ግራ ገብቶኛል። እንደ እውነቱ ግራ ገብቶኛል። እሺ ታዲያ እህትና ወንድም መሆኑን ካወቀች ታዲያ ለምንድን ነው እነሱን ለመጉዳት የምታስበው? ምንድን ነው ምክንያቷ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ እኮ የዚህ ቤት ታሪክ እየተደበቀ ስንት ቦታ እንደሚደርስ እኔ እንጃ። ተደብቆ ያፌት ወንድም ሆነ። አሁንም ደግሞ ሌላ ተደብቆ መጣ። የእናንተ እስከፋ እዚህም እንዴት ነው? ፋዘርና ማዘር አራርቀው መውለድ የሚባለውን እንትን ተገብሮታል መሰለኝ። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናቸው? የዛሬ ማብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ላጭር ደቂቃ እናወራለን። መልካም ቆይታ ከኔ ጋር። ሐረግ በትናንትናው ክፍል አሪፍ አይነት ክፍል ነበረ። ናታንና ኤፉ ግን ተጃጃሉ። ዝም ብሎ ሰዓት መግደያ 30 ደቂቃ ሙሉ ነው እኔ ያየሁትን። እንደሆነቱ እኔ እውነት አስደብሮኛል። የምሬን ነው የምላችሁ፣ ይሄ ዋሻችሁ በጣም በጣም ከምላችሁ በላይ በጣም በዛ ስላችሁ ኧረ የሌለን ይበዛው። ከምሬን ነው የምላችሁ። እንደ ይኖር ነው እና እንዴት ነው ጉዳዩ? እናንተ አልበዛም ነው በዝቷል ነው የምትሉት? ምን ታስባላችሁ ወገንታት? የቢኒን ጉዳይስ ለምንድን ነው መደበቅ የፈለገው ናታን? ሀሳብ ካለ ኮሜንት ላይ አስቀምጡ። ለምንድን ነው መደበቅ የፈለገው? ፂ እንዳትጎዳ ፈልጎ ነው ወይስ ደግሞ ለምንድን ነው መደበቅ የፈለገው? እና ደግሞ ቢኒ ምን እየሰራ ነው? ለምን ጠፋስ? የሚሉ ነገሮች ለእኔ ጥያቄ ሆነውብኛል። ከዛ ውጭ በትናንትና ክፍል ለየት ያለ ነገር አልነበረም። ዳጊን ግን መጠቀሚያ እያደረጉት ነው። ቤት ውስጥ ኃይለኛ የሆነ ውጥንቅጥ የወጣበት ነገር ሊያሳዩን ሬዲ ሆነዋል ብዬ ነው የማስበው። እኔ እንደዛ ነው የሚሰማኝ። የእውነት ይህን ነው የምላችሁ፣ አስረግጬ ነው የምነግራችሁ። እንደዛ ነው የሚሰማኝ። እዚህ ጋር እየጠበኩት ያለሁት ነገር ስላለውን ጋይዝ ወደዚህ ዞር ብሎ ሌላ ነገር እንዳይመስላችሁ። ስራ እየሰራው ነው፣ ቪዲዮ እየተቀረጽኩ ያለሁት እና እሷን ነገር እያየሁ ነው እና ትረዱኛላችሁ ብዬ አስባለሁ። የትናንትናው ክፍል ከዚህ ውጭ የተለየ ነገር አለ ብዬ አላስብም። ካለ እናንተ ኮሜንት ላይ ጨምሩልኝ። አይባልም ኮሜንት ላይ አስረዱኝ ላችሁ ነው። እሺ ቃልዬና የአዲሷ የፂና የናታን እህት ሌላ ታሪክ ውስጥ ገብተዋል። እንግዲህ አዲስ ነገር ያሰሙናል ብዬ ተስፋ አደርጋለሁ። አዲስ ነገር እናያለን በሚል ተስፋ እንኖራለን፣ እንጠብቃለን። ይሄ ነው ያለው እና እስኪ እንግዲህ እናየዋለን ቀጣይ ክፍል ላይ ምን እንደሚፈጠር። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዙ የተሰናበትኳችሁ መልካም ጊዜ። ፒስ። ሐረጎች የሌለ ተጠበቡብን። በቃ አሁን ጸዴ የሆነ መጥቷል ድራማ። ደህናውን ሰው ቀስቅሰው አውር ያረጉት አሉ አባባል ነው አይደል ጋይስ? ይሄ ነገር ከየትኛው ያመጣው ካላችሁ እንጃ። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ለአጭር ደቂቃ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር እንደሚችል እንገምታለን። እንደ ልማዳችን በቀጣይ ክፍል ምን ይፈጠራል ሲያሳባችሁ ኮሜንት ላይ አስቀምጡልኝ። እኔ በቀላሉ ወይም ደግሞ ባጭሩ ሁለት ነገር ነው የሚፈጠር እነግራችኋለሁ። አንደኛው ኤፍራታ በአካል ልጇ በህይወት እንዳለ የምታይ ይሆናል። ሁለተኛ ኤፍራታ ለልጇ ስትል ናታንን ትገለዋለች ወይም ደግሞ የመግደል ሙከራ ታደርጋለች። ይሞታል ወይስ አይሞትም የሚለውን ምላሹን ለእናንተ ትቻለሁ።
ምን የሚሆን ይመስላችኋል? ሀሳባችሁን ኮሜንት ላይ እንደተለመደው ደግ አድርጉልኝ። ከዚህ በፊት በነበረው ክፍል ያው ሪቪው አላደረኩም፣ ግን ቀለል አይነት ክፍል ነበር፣ ወይም ደግሞ ቀላል አይነት ክፍል ነበር። እንደማይሞቱ የታወቀ ነበረ። እንግዲህ ናታንም ሁሉም ቦታ ደርሷል፣ ወይም ደግሞ እውነቱን እያወቀ ነው የትዝታ ዘመድ መሆኑንም እየደረሱበት ነው። ድራማው አሪፍ ሆኖ እየሄደ ነው። ከዚህ በኋላ ደግሞ ማን የሚጨመር ይመስላችኋል? እኔ እንደ ራሴ ያፌት የሚመጣ ይመስለኛል። ቤዛም ከች የምትል ይመስለኛል። ድራማው ወደዛ የሚሄድ ይመስለኛል። ነገር ግን ሴቶቹ ተመችተውኛል። ሉሊት አንዷ ላይ፣ ያቺም አንዱ ላይ፣ በቃ ማላቀቅ ነው። እንደዚህ ዙሪያ ጥምጥም ነው። ግን ይመቻችሁ፣ ተጫወቱባቸው፣ በነፍሳቸው ነው። በቃ ወሬ አትመኑ የሚባለው እኮ ለዚህ ነው። ወሬ ማመን ይሄ ነው። በቃ ይሄ ነው። ሳታውቁ ብዙ ነገር ታደርጋላችሁ። አሁን እንትና ማነች ኤፉ ወሬ በማመን ብቻ ነው ሉሊትን ለመግደል የሄደችው። እንደገና ደግሞ ወሬ በማመን ብቻ ነው ይሄኛውንም ልጅ ለመግደል የሄደችው። ስለዚህ አትመኑ፣ ዝም ብላችሁ አትመኑ። የተወራላችሁ ሁሉ እውነት አይደለም። የተወራላችሁ ያያችሁት ሁሉ እውነት ሊሆን አይችልም፣ በተለይ በዚህን ዘመን። ምክንያቱም አርቲፊሻል ኢንቴሊጀንሶች በጣም ተራቀዋል። አክቲቭ በቃ የእናንተን ፎቶ አውጥቶ ከአንዱ ፎቶ ጋር መቼም ቲክቶክ ላይ የምትከታተሉኝ ሰዎች ካላችሁ ይሄ ነገር ቀላል ነው ለእናንተ ለማወቅ ወይም ደግሞ ለማየት ለመረዳት ቀላል ነው ብዬ አስባለሁ። እና ብዙ ነገር አስመስሎ መስራትን ይችላል እና ብዙ ነገር አይታመንም በዚህ ዘመን እያልኳችሁ ነው። ለማንኛውም እኔ ያለኝ ሀሳብ ይሄ ነው። እነዚህ ሁለቶቹ ይፈጠራሉ። ስለዚህ እዚህ ጋር ቢበቃኝ አሪፍ ይመስለኛል። ምክንያቱም ከዚህ በላይ አልሄድም። ሌሎች ቪዲዮዎችንም ሪቪው ስለማደርግ በቀጣይ ክፍል በረጅም ቪዲዮ እንገናኛለን። ፒስ። ቤተሰብ ገኒ የት ጠፋች? ገኒ ምን ዋጣት? ገኒ ወዴት ነው ሄደችው? ምን ታስቧላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሐረግ ተከታታይ ድራማ እንደ እውነቱ ዛግ እያደረገን ነው። ፈጠን ብታደረጉት ደግሞ የበለጠ ደስ ይለናል። በተለይ ደግሞ አዲስ ታሪክ የሆነ የሚያጓጓ ታሪክ ቢኖረው ሰው በጉጉት ሲያያል ብዬ አስባለሁ። ገብቷችኋል አይደለ? የሆነ አንድ ታሪክ ላይ ዝም ብሎ 3 ክፍል 4 ክፍል ከቀጠለ ያስረቻል። ጊዜ የሚባል ነገር የለም። ዘመነ ቲክቶክ ላይ ሆነ እንደዚህ 30 ደቂቃ ሙሉ ሰው ቁጭ አይልም። ስለዚህ ዛሬ ያየነውን ነገር ነገ ባይቀጥል የሆነ ሌላ ርዕስ ላይ ብትመጡ ጥሩ ይሆናል ብዬ አስባለሁ። ለማንኛውም እንዴት ናችሁ? ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል አሾይና ነበረ የማስቲካ ላምጤና የፂ ጉዳይ በቃ ከነፍ ብለዋል። ሌላ ታሪክ ውስጥ ገብተዋል። እንዴ ፂ ምን ሆና ነው? ምን አስባ ነው? የቤኒን ድምፅ ሰምታ ስልክ ደውላ አውርታ ፌንት ነቅላ ያ ሁሉ ነገር ከተፈጠረ በኋላ ከዚህ ልጅ ጋር መቀጠሏ እኔ ምንም አልተመቸኝም። እውነት ለመናገር አቤላ እንደሚጎዳ ከዚህ በፊትም ነግሬያቸዋለሁ። አቤል እንዲጎዳ አልፈልግም ብዬ ስል ነበረ፣ ግን አሁንም ቀጥለዋል። ብቻ ከባድ ነው የሚሆነው። እርግጠኛ ሁኑ ቢኒ በህይወት አለ አይደለ? ቢኒን ካየችው ልቧ ይሸፍታል። የመጀመሪያ ፍቅር የመጀመሪያ ነው። ብዙ ነገር ያሳለፈችው ብዙ ነገር ያደረገችው ከሱ ጋር ነው አይደለ? ትረሷለች። እንደዚህ በቀላሉ ማለት ከባድ ይሆናል። ቢኒን እየቀረበች ያለችው ብቸኛ ስለሆነች ወይም ደግሞ ብቸኝነቷ ላይ ስለሆነች ነው እንጂ ወዳው ነው ብዬ ለማለት ትንሽ እኔ ይከብደኛል። አፍቅረው ነው ለማለት በሚለው ይስተካከል፣ ልትወደው ትችላለች እና ትንሽ ከበድ ይላል እውነት ለመናገር። እናንተ እስኪ ምን ታስባላችሁ? የማን ፍቅረኛ ብትሆን ደስ ይላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሉሊት ተወቅታ አታርፍም አይደለም? በቃ አታርፍም። ሬበስ ስልክ ጭራሽ ሞጭለፋ ምናምን ልደውል። አይ በዚህ አካሄዷ እቺ ልጅ ታመልጣለች። የምንች ልጅ እቺ ሴትዮ ታመልጣለች። የምሬ ነው የምላችሁ። በቅርቡ የምታመልጥ ነው የሚሆነው። ነያኔት ምናምን ደግሞ ጨልለዋለች። ጨልላችሁ እያጨለላችሁ ነው። እኔ ምን እንደሚሻላችሁ እንጃ። ጨልላችሁ በቃ ዝም ብላችሁ እያጨለላችሁ ነው። ከባድ ነው። ብቻ እውነት ለመናገር የትናንትናው ክፍል ከባድ ነው። ትውስታ ምናምን ነበረ እንዴ? ከመቼው ድና ከመቼው ከአልጋ ተነስታ ነው መታ ሉሊት ይቅርታ የምትጠይቀው? እንደዚህም ጀምራችሁ እንዴ ልልስል ትዝታ ተፈትቼ መጣው እንዴ? እንደዚህም ቀላለው እንዴ? ለካ እኔም ልግባ ልውጣ እንዴ ነው እንዴ? እንደ ቤቴ ነው እንዴ ምናምን ብዬ ልልስል ትዝታ በትዝታ ጨረሳችሁ። ለማንኛውም ጥሩ ነው።
ምንም ማድረግ አይችልም። ጥሩ ነው ብለናል። ያው ጥሩ ነው። እኔም ለዛሬ እዚህ ጋር ይብቃኝ። የማወራው ጠፍቶብኛል፣ ግን ቅድም ጠይቄያችኋለሁ። ገኒ የት ሄዳለች? እንደታሰበው ራሷን አጥፍታ ነው ወይስ ደግሞ ወዴት ጠፋች ገኒ? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደ ሀሳብ ግን እነ ቤዛ እነ ያፌት ወደ ድራማው ቢመለሱ ድራማው የተሻለ ነገር ይኖረዋል ወይም ደግሞ የተሻለ ሳቢ ይሆናል ብዬ ነው የማስበው። እኔ እንደዛ ነው የምረዳው። የእናንተን ሀሳብ ባላቅም እናንተ ደግሞ ሀሳባችሁን ኮሜንት ላይ ታስቀምጡልኝ ትችላላችሁ። መልካም ጊዜ የሆንላችሁ፣ ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ሰናበታችኋል። መልካም ጊዜ። ፒስ። አረኤፉ አደረገችው። እኔ ምለው ሉሊት ደይማለች ወይስ አልደየመች? እስኪ ላሳረፋችሁ። ሉሊት ምንም አልሆነችም። ያው ያለችው ሐኪም ቤት ነው፣ ይሻላታል፣ በህይወት አለች። ስለዚህ የሀረግ ድምቀት ሆና ትቀጥላለች ማለት ነው። ግን ኤፉ ይመቻት ይመቻት ይባላል ጋይስ። አሁን ይሄ እንደዚህ ይባላል? ነውር ነው። ኧረ ተረጋጋ። መጀመሪያ ቢያንስ ሰላም ብለህ ግባ። እንዴት ናችሁ ውድ ሀረግ ተከታታይ ድራማ ቤተሰቦች፣ አማን ናችሁ? ዛሬ አብረን ሀረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሀረግ በትናንትናው ክፍል አሾይና ነበረ። በጣም ያው አዋጊ የሆነ አይነት ክፍል ነበር አይደለ? ማንም ይጠበቃል ብዬ አላስብም። ማለት ኤፉ እንደዛ ታደርጋለች ብላችሁ አስባችኋል ብዬ አላስብም። ምናልባት ናታን ቀድሟት ይደርስና ወይም ደግሞ እየተጨቃጨቁ ይደርስና ምናምን ናታን ንቅ ያረጋታል አይነት ነገር ነበረ ብዙ ሰው የጠበቀው። ግን ሄዳ ይዛ ሄዳ የሚገባትን እንግዲህ ሰጠቻት። ያኔት ምንድነች ጋይስ? ያኔት ማነች? ምንድነችስ? እስኪ ይህንን ኮሜንት ላይ አስቀምጡልኝ ጋይስ። ምን ይመስላችኋል? ምን ታስባላችሁ? ያኔት ከነ ናታን ቤተሰብ ውስጥ ከማን ጋር ትተዋወቃለች? ምንድን ነው አላማዋ? ፋሚሊ ያኔት የነሱ ጠላት ነች። በእርግጥ ግን በሌላ በኩል ደግሞ ሁለቱ ይገናኛሉ ብዬ ነው ማስበው። ፎቶውን ይዛ ሄዳ ፂን በትኩረት ስታያት ነበረ። ከፂ ጋር የሆነ ነገር አለ። እህትማማቾች አይመስሏችሁም? እኔ መሰለኝ። በቃ ምንም ማድረግ አልችልም። እንግዲህ እንደዛ ነው ኤክስፔክት ማድረገው። እናንተ ኤክስፔክት የምታደርጉትን ኮሜንት ላይ ታስቀምጡልኝ ትችላላችሁ። ሌላኛው በትናንትናው ክፍል ለየት ያለ ነገር አልነበረም። በቃ ይሄ ነበር አይደለ ታሪኩ ትናንትና። ከዚህ ውጭ ያው ለየት ያለ ነገር አለ ብዬ አላስብም። በጣም አሪፍ የሚባሉ ፖይንቶችን ነግሬያችኋለሁ። ትንሽ ቅር ያለኝ በትናንትናው ክፍል የፂ መነሳት ወይም ደግሞ ፂ እንዴት እንደተነሳች እንዴት ወደ ቤት እንደሄደች አልሰማውም። ያ ድራማውን አላየውም፣ ግን አልሰማውም። ኮንፈርሜሽን አልተሰጠኝም። እንዴት እንደሆነ አላውቅም። ዝም ብሎ ተደባባብሶ ካለፈ ትንሽ ይደብራል። የቢኒ ጉዳይስ እንዴት ዝም አለ? ቢያንስ መደወል ነበረበት ብዬ አስባለሁ። ኦኬ ይህ ሁሉ ነገር የሆነው በአንድ ጀንበር ነው፣ ወይም ደግሞ ምሽት ላይ ብቻ ባለችው ፓርቲ ስለሆነች እሺ ብዙ አያስጨንቅም ማለት እችላለሁ። አይዶን ነው ብቻ እንደዛ ነው አይደለ? ጉዳዩ እየተካሄደ ያለው ወድቃ ከገባሽ በኋላ ነው ያንን ነገር ያየችው። ሰው ምሽት ላይ ስለነበረ ቀጣይ ክፍል ላይ ይደውላል ብዬ አስባለሁ። ቢኒ በአካል ቢመጣ እኔ በጣም ደስ ይለኛል። ያው መጀመሪያ አካባቢ ላይ ታይቷል፣ አይታችሁታል። ማለት ምዕራፍ 2 መጀመሪያ አካባቢ ማለት ነው እና አሁንም ቢቀጥል ቢመጣ ጥሩ ነው። ለማንኛውም ዛሬ የነበረን ቆይታ ይህንን ይመስላል። እንግዲህ እስኪ ሀሳባችሁን እናንተ ኮሜንት ላይ አስቀምጡልኝ። 2 ፐርፌክት የሆኑ ነገሮች ጠቁሚያችኋለሁ። ሉሊት አልሞተችም የሚል ነገር ተናግሬያለሁ። አልሞተችም፣ እርግጠኛ ሆኖ እንዳትጠራጠሩ። 100% እንዳትጠራጠሩ። እኔ ካልኩ ነው፣ አልሞተችም አለች። ሁለተኛ ደግሞ ያኔት የማን እህት? ከዚህ ጋር እህትማማቾች ወይም ዘመድ አይመስላችሁም? ብቻ እንደነዚህ አይነት ነገር አለ። ይህኛውን 50-50 ነው። ዘመድ ወይም እህት፣ በቃ ከሁለት አንዱ አለ። ይህንን ካልሆነ አንሰብስክራይብ አድርጋችሁ ውጡ ከዚህ ቤትሽ። እንዳታስቡ፣ እንዳትጨናነቁ። ችግር የለብኝም። 40 ምናምን ሺህ ሰብስክራይበር ያለው 40ችሁ ሙቱ። የምሬ ነው የምላችሁ። ይሄ አሁን ያልኳችሁ ካልሆነ ማለት
ለማንኛውም በቀጣይ ክፍል እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ምሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። እንደዚህ ነው ስለ የነበረው ይህንን ነው። ያኔት ድብልቅልቁን አወጣችሁ። ያኔት የማንን ፎቶ አይታ ነው እንደዚህ ክው ያለችው? ምንድን ነው እሱ? ቤተሰብ ይመስሏችኋል ወይስ ደግሞ ምን አይነት ነገር ሊሆን ይችላል? ምን ታስባላችሁ? አንድ ነገር ነግራችኋለሁ። ከዛ በፊት ግን እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ? የዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል አሾይና ነበረ። ከሰሞኑ ድንዛዜ አውጥቶናል። በጣም ደንዝዘን ነበረ። ደንዝዘንም አደንዝዘውንም ነበሩ አደለ? ደባሪ ጊዜ ሳምንት ነበረ። በቃ ሳምንቱ ሙሉ የሆነ የማይስብ አይነት ነገር ነበረ። አሁን ላይ ደግሞ ድብልቅልቅልቅ ብሎ በጣም ሳቢ የሆነ ነገር ተፈጥሯል። ያኔት ከነናታን ጋር ምንድን ነው የሚያገናኛት? ጠላት እንደሆነች እናውቃለን፣ ግን ምንድን ያየችው? ለምንስ ነው የደነገጠችው? ይህን አስባችሁታል? እኔ እርግጠኛ ሆኜ የምነግራችሁ ቤተሰብ እንደሆነች ይሰማኛል። ወይ የናታን እህት ወይ የያፌት እህት አይዶን ነው፣ ምናልባት የኤፉ። እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ይሄ በዚህ ለፍና ኤፉ ቀድማ ሄዳለች፣ ናታን ተከትሏል። ሉሊት ምን ይወጣት ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ይህንን እንኳን እኔ ልንገራችሁ፣ ሪከመንድ ላድርጋችሁ። እንደ እውነቱ 80% ምንም ነገር አይፈጠርም ብዬ ነው የማስበው። ማለት ሉሊትም ምንም አያደርጓትም። ያው የሄዱበት አካሄድ ሊያጠፏት ነው አይደለ? ግን ምንም እንደማይፈጠር እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም ይህንን ነገር ታስቆማለች። ማ አትሉኝም? ወሬውን የጠነሰሰችው ነገሩን የጠነሰሰችው ሴትዮ መልሳ ታቆሟለች ወይም ደግሞ አይባልም፣ ግን አማርኛችን ችግር አለበት። ታስቀረዋለች በሚለው ይስተካከልልኝ። ቢኒ ድምፁን ከስንት ጊዜ በኋላ ሰማ ነው። እኔ ያልኳችሁ ይኸው ጊዜው መቶ ደረሰ። አቤል ወይም ማስቲካ ላምጤ ፍቅር ከፂ ጋር ባይጀምር በጣም ደስ ይለኛል። ፂ መጀመር የለብሽም ከሱ መራቅ ወይም ደግሞ እሱን ከአንቺ አርቂው እያልኩ ነበረ ስናገር የነበረውና ከዚህ በፊት ምክንያቱም የድሮ ፍቅረኛ ወይም ደግሞ በጣም የምትወደው ፍቅረኛው ነች አደለ? ነው አደለ ቢኒ? እሱ ብቻ ደግሞ ሳይሆን የመጀመሪያ ፍቅረኛዋ ነው። ስለዚህ የመጀመሪያ ፍቅረኛ እንደገና ደግሞ በጣም የምታፈቅረው ፍቅረኛዋ በህይወት ካለ ወደ እሱ የማትመለስበት ምንም ምክንያት የለውም ብያችኋለሁኝ። ኢቭን ለያፌት እንኳን ይቅርታ ተደርጓል አይደለ? እሱ ለእሱም ይቅርታ ያደርጋሉ። ፍቅር ሁሉን ያሸንፋል የሚል ነገር አንስቼላችሁ ነበረ። አሁንም ያንን ነገር ነው እያየን ያለ ነው። ብቻ ማስቲካ ላምጤ እንግዲህ አሁን የሚፈዝበት የሚደነዝዝበት ጊዜ ነው የሚሆነው። እኔ የሚሰማኝ እንደዛ ነው። ፍቅር አለመጀመራቸው ራሱ በጣም ደስ የሚል ነው። በጣም ተመችቶኛል። እንዳይፈጠር ብዬ ለእናንተም ሪከመንድ ሳደርግ ነበረ፣ ለእነሱም ይህን ነገር አስቡበት ብዬ ነበረ እና የተፈጠረበት አካሄድ ወይም ደግሞ ሁኔታው ግልጽ የሆነበት መንገድ በጣም ደስ ይል ነበረ። እንደው ቢኒ በዚህን ሰዓት ቴክስት ባይልክና ቢኒ እንዳለ በህይወት እንዳለ ባታቅ ኑሮ በነጋተኛው በቃ ወይም ደግሞ ቀጣይ ክፍል ላይ እንደምትቀበለው እርግጠኛ ነበረ። ግን ቢኒ በመሀል ጣልቃ ገባ። በጣም አሪፍ ጊዜ ላይ ነው ጣልቃ የገባው። ታይሚንግ ትችላለህ። ለማንኛውም እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ከኔ የተሻለ ወይም ደግሞ በእኔ ላይ የሚጨምሩት ነገር ካለ ኮሜንት ላይ ደቅ አድርጉልኝ። አጠር አድርጌዋለሁ። ከዚህ በፊት የነበረውን ምናልባት የቆየ ሊሆን ይችላል፣ እሱን አዳምጡት። አለበለዚያ ላይክ አድርጋችሁ ለፉ። በቀጣይ ክፍል አብረን እንገናኛለን። አብረን በሰላም ያደርሰንና እንገናኛለን። ክፉ አይንካችሁ፣ ክፉ ነዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። የፈራሁት ደረሰ ስል የነበረው ይህንን ነው። ፂ እንዳትሳሳት፣ ፂና አቤል ፍቅር መጀመር የለባችሁም እያልኩ ነበረ። ምክንያቱም አቤል እንዲጎዳ ስለማልፈልግ። ታውቁታላችሁ የፍቅርን ነገር። ቢኒ በህይወት አለ። ቢኒን በጣም ነው የምትወደው። እንደገና የመጀመሪያዋ ነው። ቢኒ መጣ ከተባለ ወደኋላ አትልም። የምሬን ነው የምላችሁ። አይኗን አታሽ። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬም አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል ምንም
አዲስ ነገር አልነበረም። አዲስ ነገር መጨረሻ ላይ የተፈጠረው ነገር ነው። እሱም ምንድን ነው? የማስቲካ ላምጤና የፂ ጉዳይ መጀመሪያ ላይ ያነሳውላችሁ ወይ መግቢያ ላይ ያነሳውላችሁ ነገር ነው። በቃ ፍቅሩን መግለጹ እንደሚወዳት ምናምን ማውራቱ ነው። ሌላ የተለየ ነገር የለም። ወሬ ነበር የነበረው፣ አሉባልታ። በተለይ ደግሞ ኤፉና ናታን ምንም መታየት አልነበረባቸውም በፍጹም። ምንድነው አልገባኝ።